بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. ባለፈው እንዳልነው አንዱ የሰላት ማዕዘን ምንድነው? ወደ ቂብላ መቀጣጨት፣ ወደ ቂብላ መዞር የሰላት ማዕዘን ነው። ሙስሊም ሆይ ግዴታ ይሁን ሱናን ሰላት ለመስገድ በሚታስብበት ጊዜ የትም ቦታ ላይ ሆነ ወደ ቂብላ አቅጣጫ መዞር የሰላት ሩክን ወይም ማዕዘን መሆኑን ልብ በይ ማሰብ ያስፈልጋል። ወደ ቂብላ አቅጣጫ ተዞሮ ያልተሰገደ ሰላት አላህ ሱብሓነሁ ወተዓላ አይቀበለው። መታገል አለብን። የሆነ አንዳንድ ጊዜ ቤቶች ዝያራም ስንሄድ የሆነ ቤት ስንገባ ቂብላ ይጠፋብናል። ያን ቂብላ በዘፈቀደ ዝም ብለን መስገድ የለብንም። ወጥተን ወደ ውጭ ወጥተን አቅጣጫው አይተን ፀሐይ መውጫ መግቢያው አይተን ነው መስገድ ያለብን ማለት ነው። ስለዚህ ሰላተል ኸውፍ የፍራቻ ሰላት ወይም በጦርነት ጊዜ በሚሰገድ ሰላት ሲሆን ግን በዚህ ጊዜ ወደ ቂብላ አቅጣጫ መዞር ሩክን አይደለም ማለት ነው። ለምን? ውጊያ ነው፣ ሐርብ ነው፣ ጦርነት ነው። የግድ ወደ ቂብላ ዞር ተብሎ አይባልም። ስለሆነም በጦርነት ጊዜ ወደ ቂብላ አቅጣጫ ሳይዞሩ መስገድ የተፈቀደ ነው። ይህም የሆነው ሙስሊም ሰራዊት ካልታሰበ አቅጣጫ ጥቃት እንዳይከሰትበት ስለሚሰጋ ለጥንቃቄ ሲባል ነው የተፈቀደው ማለት ነው። ገባችሁ? እንዲሁም አንድ በጠና የታመመ ሰው ወደ ቂብላ መዞር የማይችል ከሆነ ወደ ቂብላን አቅጣጫ ሳይዞር መስገድ ይችላል። ወይም ሰው ከሌለው ለምሳሌ የሚያዞር ሰው የለው፣ እሱ ራሱ ወደ ቂብላ መዞር አይችልም። የሚያዞር ሰው የለውም። ይህ ሰው ምን ማድረግ አለበት? ወደ ቂብላ አቅጣጫ ባይዞርም ቢሰግድ አላህ ሰላቱን ይቀበሏል ማለት ነው። ሌላው አንድ ሰው በአውሮፕላን ለምሳሌ ወይም በመኪና ወይም በሌላ ተሽከርካሪ እየተጓዘ ሳለ የሰላት ወቅት ያልፍብኛል ብሎ ከሰጋ በዚያው በተሳፈረው መጓጓዣ ላይ በመሆን ወደ ቂብላ ሳይዞር መስገድ ይችላል ማለት ነው። ታክሲ ላይ፣ ባስ ላይ፣ ሌላ መቅጣጫ የአውሮፕላን ላይ ለምሳሌ ሆኖ አንድ ሰው ወደ ቂብላ መዞር ማይመቸው ከሆነ ሰላት ከደረሰበት መስገድ ይችላል ማለት ነው። በእንስሳ ላይ ለምሳሌ ያለ መንገደኛ ሱና ሰላት መስገድ ቢፈልግ በመጓጓዣው ላይ እያለ ከቻለ ብቻ የሰላት መግቢያ ተክቢራውን ወደ ቂብላ ዞሮ ማድረግ የሚችል ሲሆን ከዚያ በኋላ የተቀረውን የሰላቱን ክፍል እንስሳው በሚሄድበት አቅጣጫ መስገድ ይችላል ማለት ነው። እስልምና ገር ነው። እስልምና ጥብቅ አይደለም፣ የጠበቀ አይደለም እስልምና ማለት ነው። ስለዚህ ካዕባን በአይናቸው ፊት ለፊታቸው የሚያገኙ ሰዎች ወደዚያ ተቀጣጭተው የመስገድ ግዴታ አለባቸው። ነገር ግን ካዕባን በአይናቸው የማያዩ ርቀው የሚኖሩ ሰዎች ወደ ካዕባ አቅጣጫ ዞረው መስገድ ይኖርባቸዋል። አሁን ካዕባ አካባቢ ያለ ሰው፣ ሐረም ውስጥ ያለ ሰው ሐረም ላይ ቁጭ ብሎ ካዕባን እያየ ይሰግዳል ማለት ካዕባ ፊት ለፊት እንደዚህ አድርጎ ይሰግዳል። ግን ከካዕባ ውጭ ያለ ሰው ከሆነ ደግሞ ባለበት ሆኖ ወደ ካዕባ ዞሮ ይሰግዳል ማለት ነው። ሰላት ለመስገድ ከካዕባ አቅጣጫ ውጭ ፊት ማዞር ስህተት ነው። ገባችሁ አይደለም? አንድ ሰው ካዕባን ለቆ ወይ ወደ ካዕባ ሳይዞር ቢሰግድ ይሄ ትልቅ ስህተት ነው። አንዱን የሰላት ማዕዘን
አበላሸ ማለት ነው። አላህ ይህንን ሰላት አላህ አይቀበለውም። ሌላው አንድ ሰው የቂብላን አቅጣጫ ሊያውቅ የሚችልበት ምክንያቶች ቢጠፉበትና የቻለውን ሁሉ ካደረገ በኋላ በመሰለው አቅጣጫ ቢሰግድ ከዚያም የተቀጣጨው ከቂብላ ውጭ በሌላ አቅጣጫ መሆኑን ከታወቀ ሰላቱ ተቀባይነት አለው ማለት ነው። ለምን መጀመሪያ ለፍቷላ። መጀመሪያ ቂብላን ለማግኘት ለፍቷል። ፀሐይ መውጫ አይቷል፣ ፀሐይ መግቢያ አይቷል። የት ይሆን ብሎ በጣም ለፍቶ ደክሞ ወደ መሰለው ሰገደ። ከዛ በኋላ የቂብላው ልክ እንዳልሆነ ከሰገደ በኋላ ቢያውቅ ይህ ሰው ሰላቱ አይበላሽበትም፣ ሰላቱ ተቀባይነት አለው ማለት ነው። ውድቅ አይሆንበትም ሰላቱ። ገባችሁ? ሰላቱ ውድቅ አይሆንበትም። ሰላቱን መድገሙም አይጠበቅበትም፣ መስገድም የለበት፣ ድጋሚ መስገድ የለበትም ማለት ነው። አልገባችሁ ማለት? ገብቷችኋል? ሌላው ሁለተኛው ሩክን ምንድነው? ወይ ማዕዘን ቀጥ ብሎ መቆም። በሶላት ውስጥ ቀጥ ብሎ መቆም ግዴታ ነው። በጦርነት ጊዜ የፍርሃት ሶላት ወይም ሰላት አልኸውፍ ይባላል። የሚሰግድ ሰው በተሽከርካሪው ላይ ባለበት ሁኔታ መስገድ ይችላል ማለት ነው። የታመመና ቆሞ መስገድ የማይችል ሰው ተቀምጦ መስገድ ይችላል። ተቀምጦ መስገድ የማይችል ሰው ደግሞ የሆነ ነገር ተደግፎ መስገድ ይችላል። የሆነ ነገር ተደግፎ መስገድ የማይችል ሰው ደግሞ ተኝቶ መስገድ ይችላል። ነገር ግን አንድ ሰው የሱና ሰላት መስገድ ቢፈልግ ከሆነ በመጓጓዣው ላይም ሆነ ተቀምጦ መስገድ ይችላል ማለት ነው። ለምን? ጭንቅላቱን በማንቀሳቀስም ሩኩዕና ሱጁድ ብቻ ማከናወን ይችላል ማለት ነው። እንዲሁ የታመመ ሰው በሚሰግድበት ጊዜ በሩኩዕና በሱጁድ መካከል ያለውን ልዩነት ለማሳየት ሱጁድ ሲያደርግ ከሩኩዑ በበለጠ ሁኔታ በደንብ ዝቅ ማለት ይኖርበታል ማለት ነው። ተቀምጦ የሚሰግድ ሰው ነው ይሄን የሚያደርገው ማለት ነው። ሌላው ተቀምጦ የሚሰግድ ሰው ሱጁድ በሚያደርግበት ጊዜ መሬትን ብቻ መጠቀም ይኖርበታል። ከመሬት ከፍ ያለ ነገር በማስቀመጥ መጠቀም የለበትም። ሱጁድን መሬት ደርሶ ማድረግ የማይችል ቢሆን እንኳ ለሩኩዕ ከሚያደርገው ጎንበሳ የበለጠ ዝቅ ማለት ይኖርበታል ማለት ነው። ይህ ግንባሩን መሬት ለማስነካት የማይችል ለሆነ ሰው ብቻ ነው ይህ የተፈቀደው ማለት ነው። ገባችሁ አይደል?